ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት የገባ እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። ይሄን ነገር ለኔ ተውት። ዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። የኢትዮጵያ መንግስት በነዳጅ ሰበብ የመንግስት ሰራተኞችን መቀነስ ነው ያዘው። ቲክቶከር አዶናይ ምን ገጠመው እየተባለ ያለው እውነታው ምንድነው? ሰሞኑን በቁጥጥር ስር የዋሉት መንሱር ጀማል፣ ሌሎች ታዋቂ አርቲስቶች አሁን ምን ደረጃ ላይ ነው ያለው? ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መረጃዎች ነው። መንግስት ከነዳጅ አቅርቦት ጋር ተያይዞ የተለያዩ አይነት ውሳኔዎችን አስተላልፏል። አሁን መግለጫ ሰጥቷል ማለት ነው። ተከታተሉት። ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችን፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። አራተኛ ላይ የገቢና የወጪ ምርት፣ የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። አምስተኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በስድስተኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች፣ ሀገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በስድስተኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በሰባተኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። የኢትዮጵያ መንግስት በነዳጅ ሰበብ የመንግስት ሰራተኞችን መቀነስ ነው ያዘው ወይስ ምንድነው? አልገባኝም። ማለትም ነዳጅ ስለሌለ የመንግስት ሰራተኞችን ከስራ መቀነስ የሚለው አላስኬዳለኝ ብዙ ነገሩ። እስኪ መረጃውን በአጭሩ ላቀርብላችሁ። የነዳጅ እጥረትን ተከትሎ የመንግስት ሰራተኞች በግዳጅ የዓመት ረፍት እንዲወጡ ትዕዛዝ አስተላለፈ። በኢትዮጵያ ውስጥ በነዳጅ እጥረት የተነሳ የሚፈጠረው የትራንስፖርት መጨናነቅ ለመቅረፍ በሚል አስፈላጊ ያልሆኑ ሰራተኞች በግዳጅ የዓመት ረፍት እንዲወጡ መመሪያ መተላለፉ ተገልጿል። ይህ መመሪያ ለሁሉም የመንግስት መስሪያ ቤቶችና የልማት ድርጅቶች የተላለፈ መሆኑም ተገልጿል። መመሪያውን ተከትሎ የመንግስት ድርጅቶች የትኞቹ አስፈላጊ ሰራተኞች ናቸው የሚለውን የመለየት ሂደት መጀመራቸው የተገለጸ ሲሆን አንዳንድ ድርጅቶችም የግዳጅ የዓመት ፈቃድ እየሰጡ ይገኛሉ። ይህ መመሪያ ከደረሳቸው መካከል የኢትዮ ኢንጂነሪንግ አንዱ ነው። በዚህ ድርጅት ውስጥ ከተላለፈው የውስጥ ማስታወሻ በአገሪቱ ውስጥ የተከሰተው የነዳጅ እጥረት የመንግስት ትራንስፖርት አገልግሎትን ለመስጠት አስቸጋሪ አድርጎታል። በመሆኑም ቁልፍ ለሆኑ ሰራተኞች ብቻ በስራ ላይ መቆየት የሚገባቸው ሲሆን ሌሎቹ ደግሞ የዓመት ፍቃድ መውሰድ ይኖርባቸዋል። ሰራተኞች ወደ ቢሮዎቻቸው ለመጓዝ የህዝብ ትራንስፖርት መጠቀም አለባቸው ይላል። በርካታ ሰራተኞች ይሄ ነገር ስጋት ውስጥ ጥሏቸዋል። ምክንያቱም አስፈላጊ ማን ነው አስፈላጊ አይደለም የሚለው ነገር ትንሽ አጠያቂ ነው። እንደዚሁም ደግሞ በተለይ በአንዳንድ መስሪያ ቤቶች የብሔር ማመጣጠን የሚባል ነገር አሳር ብዙ ተቃውሞ ሲደርስበት የነበረ አሁን ይሄ ነዳጅ ጉዳይ እንደ ምክንያትነት ተጠቅሞ ሰራተኞችን ማፈናቀል እንዳይሆን በሚል ብዙዎች ስጋታቸውን እየገለጹ ነው። እኔ ግን ነዳጅ የለም ብሎ አትምጡ ማለቱ ብዙ አልገባኝም ማለት ነው። በተለይም እንግዲህ በዓለም አቀፍ ደረጃ ላይ አሁን ብዙዎችን በችግር ውስጥ እየከተተ ባለው በነዳጅ እጥረት ምክንያት ማለት ነው፣ በእስራኤልና በኢራን በሌሎች ሀገራትም ጦርነት ምክንያት ማለት ነው፣ የትራንስፖርት ሁኔታ እንዲሁም የሌሎች ትራንስፖርት አገልግሎቶች ማን ነው የሚቀድመው የሚለውን እንግዲህ መንግስት መግለጫ ሰጥቷል ማለት ነው። የህዝብ ማመላለሻዎችን 7ኛ ደረጃ ላይ ነው የተጠቀሱት አስቸኳይ እንግዲህ ከሚያስፈልጉ ነገሮች ተብለው ማለት ነው። ስለዚህ አሁን በተለያዩ ቦታዎች ላይ ጥንቃቄ ያደርጉ የመንግስት ስራም እንግዲህ እንዲቀነስ ተደርጓል ነው የተባለው። ይሄም ከምን አንጻር ነው የሚለው እንግዲህ ብዙዎች ጥያቄም እያስነሳ ይገኛል ማለት ነው። በመቀጠልም ሰሞኑን አወዛጋቢ ሆነው በእስር ላይ የሚገኙ ታዋቂ አርቲስቶችን ቲክቶከር መንሱር ጀማልን ጨምሮ አሁን የት ነው ያሉት? ምንስ እየተወሰነ ነው? የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች
ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ሲዘገቡ ነበር። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች ያላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስርቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌዴራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛው አከታተላል ብላለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌዴራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎም፣ አራተኛ አቶ አሰግድ እያሱ ለብሶ፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ እነ ሰይፉ ፋንታውን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የነ ሰይፉ ፋንታውንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸውም ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከአንድ ዓመት ከአንድ ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር። ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሀሳባቸውን እየገለጹ ይገኛሉ። እንግዲህ እንደሰማችሁት ማለት ነው። በዚህ ጋር እንግዲህ አዳዲስ ነገሮች እየተፈጠሩ ይገኛሉ። ሉላ ገዙም እንግዲህ ሰሞኑን መነጋገሪያ ሆናለች። ራሷን እንግዲህ ከጥፋት ያመለጠችበት መንገድ ለብዙዎችም አስተማሪ ነገሮች ሆኗል ማለት ነው። በመቀጠልም እንግዲህ የመንግስት የስራ ኃላፊ ራሱ እያለበት እነሱ ራሱ በቁጥጥር ስር መዋል አለባቸው እየተባለ ነው። ታዲያ ሰሞኑንም ብዙዎችን አስተምሯል። በተለይ ማስታወቂያ እንግዲህ በሚታመኑ ሰዎች በትላልቅ አርቲስቶች እየተሰራ ያለው ብዙዎችን ወደ እንግዲህ ትልቅ ኪሳራ ውስጥ እየከተቱ ያሉበት ለነሱ ማስጠንቀቂያ ይሆናል ተብሏል ማለት ነው። እዚህ ፎቶ ላይ የምታዩት ሰው ማን ነው? እንደዚህ ቀይ የተሰመረባቸው አንደኛው አብርሃም ግዛው ነው። ሁለተኛው አምባሳደር ዲና ሙፍቲ ነው። ይሄን ፎቶ የተነሱት የዘንድሮ የገና ኤክስፖና ባዛር ላይ ነው። ይሄንን ፕሮግራም ያዘጋጀው ዳሱማ ትሬዲንግ ነው።
ዳሶማ ትሬዲንግ ማን ነው ብለን ስናየው ደግሞ ዳሶማ ትሬዲንግ ማለት የፊንቴክ ኢንቨስትመንት ባለቤት የሆነው የአቶ ዳንኤል ዮሐንስና እስጢፋኖስ ዮሐንስ የወንድሙ ነው። እንግዲህ ይሄን ፕሮግራም የዳንኤል ዮሐንስና እስጢፋኖስ ዮሐንስ የሁለት ወንድማማቾች ንብረት የሆነውን ዳሶማ ባዘጋጀው የገና ኤክስፖ ላይ የተገኙት እነዚህ ሁለት ሰዎች ናቸው። አንድ በሉልኝ። ይሄኛው ደግሞ የባለፈው የነገርኳችሁ ቴዎድሮስ ካሳሁን የሄሎ ታክሲ ስፖንሰር ባደረገው ላይ ነው። ማንን ታያላችሁ? እነዚህ እዛ ጋር ከኋላ ያለው የተሰመረበት ማን ነው? አብርሃም ግዛው። ፊንቴክ ላይ እና አብርሃም ግዛውን አሁን የታሰሩ ሰዎችን ኤቭሪዌር ነው የምታገኟቸው። እንግዲህ የዚህን ታሪክ ካወቅ ነው አብርሃም ግዛውን ብቻውን ወስደን ብናየው ሄሎ ላይ ነበረ፣ ፊንቴክ ላይ ነበረ፣ ዳሶማ ላይ ነበረ ማለት ነው። 3 ቦታ። እነዚህ 3 ቦታዎች ላይ እያለ እንግዲህ ይሄ ካምፓኒ በሶስተኛ ዙር ነው የመጣብን ዳሶማ ብሎ ራሱን ማለት ነው። 3 ቦታ ላይ ያለ ፊንቴክ ኢንቨስትመንት እንደዚህ አጭበርባሪ ነበረ ስለመሆኑ አላቅም ሊለን አይችልም። ማስረጃዎቹ እነዚህ ናቸው። በእርግጥ አሁን የቴዎድሮስ ካሳሁን ስካይላይት ሆቴል እንኳን ደህና መጣህ አቀባበል የተደረገለት ቴዎድሮስ ካሳሁን ምንም አያውቅ። እውነት ለመናገር ስለ ፕሮግራሙ ጓደኞቹ ናቸው ያዘጋጁት የተባለው። ሌላ ክፋት የለውም። እንኳን ደህና መጣ ነው፣ እንኳን ዶክትሬቱን አገኘህ ነው። ስለዚህ ቴዎድሮስ እዚህ ጋር ምንም የሚያገባው ነገር የለም። አንዳንድ የድል አጥቢያ አርበኞች ግን ነገሩን ፖለቲሳይዝ ለማድረግና ቴዎድሮስ ላይ እኔ የሆነ ነገር እንዳገኘሁበት አይነት ነገር። በእርግጥ ቴዎድሮስ ላይም የሆነ ነገር ካገኘው እስካሁን ድረስ አላገኘሁበትም። እንኳን እሱ አይደለም ባለቤቱ ሀምሰለት ሙጬ ፊንቴክ ኢንቨስትመንት የሰጣትን የአምባሳደርነት እንትን እምቢ ብላለች። ለዚህ ልትመሰገን ነው የሚገባው። እነ ሉላ ገዙንም እነ ጸገነት አበበንም በዚህ አጋጣሚ ልናመሰግናቸው ነው የሚገባው። ነገር ግን የቴዎድሮስ ካሳሁን ስም ለምን ተነሳ? አውዱን መረዳት ያስፈልጋል። እነዚህ ሰዎች እንግዲህ ዝም ብለው ሲንዘላዘሉ የነበሩ ሰዎች ከድል በኋላ መጥተው ነገሮቹን እንደዚህ ፖለቲሳይዝ ለማድረግ የሄዱበት መንገድ አዋጭ አይደለም። ቴዎድሮስ ካሳሁን ከዚህ በፊትም ነግሬዋለሁ። እሱ ምንም የሚያውቃቸው ነገሮች የሉም። ጓደኞቹ ናቸው ይሄን ፕሮግራም ያዘጋጀው። ዋናው ነገር ምንድነው? እሱ እነዚህ አርቲስቶችና ቲክቶከሮች ፊንቴክ ኢንቨስትመንትን አላቀውም ነበር፣ እንደዚህ አይነት ድርጅት መሆኑን አላቀውም ነበር የሚለው ነገር በማስረጃ እንዳረጋገጥላችሁ ከ1 2 3 ጊዜ ያቁታል ለማለት ነው የአውዱ ማጠንጠኛ የሚሆነው። እንግዲህ እንደሰማችሁት ማለት ነው የመንግስት ባለስልጣናትም ተጠያቂ መሆን አለባቸው። ምክንያቱም በመግለጫው ዕለት ይህ ነገር በሚደረግበት ሰዓት እንግዲህ ትላልቅ ባለስልጣናትም ተገኝተው ነበር። ነገሩ ወሰብሰብ ያለ ነው። ብዙዎችም እንዲታለሉ ያደረጋቸው እንግዲህ በሚያምኗቸውና የመንግስት ስራ ኃላፊ ናቸው፣ ታዋቂ ሰዎች ናቸው የተለያዩ ምክንያት በማለት ነውና አሁን እንግዲህ ድምጻቸውን እያሰሙ ይገኛሉ ማለት ነው። በመቀጠልም ያሰማኋችሁ ቪዲዮ ማለት ነው አዶናይ ላይ እንግዲህ የሆነ ችግር ይደርስብሃል፣ ብዙ አርቲስቶች ታዋቂ ሰዎች እስካሁን ሞተው ነበር እና ሃጫሉ ሁንዴሳም የተለያዩ ነገሮችን በማንሳት እንግዲህ ቀጣዩ አዶናይ ሊሆን ይችላል እያሉ በሚዲያ በግልጽ እየተናገሩ ነው። ይህ ነገር ታዲያ ከምን አንጻር ነው የሚለው የሆነ ሰው በዚች 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል፣ እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማ እንቅፋት መጽሐፉ ይላላ፣ መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። አሁን እኔ ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣
አላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተባልቷል። ዛሬ የነበሩ ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ድረስ ቪዲዮቹን ላይክ፣ ሰብስክራይብ ብታረጉ እንዲሁም ሀሳብ አስተያየታችሁን በተለይ ይህ ቻናል ከተከፈተ ትንሽ ቆየት ብሏል እና ብዙ ቪወር እያገኘ አይደለም። ብቻ ሀሳብ አስተያየታችሁን ይሄ ይስተካከል የምትሉትን ነገር ብትሰጡ ለቀጣይም እያሻሻልን ለእናንተ ይጠቅማል ያስተምራል ያልናቸውንም እንግዲህ ሀሳቦችን በጋራ እየሰጠን የምንቀጥል ይሆናል።